አባቷ ጋር ትሄድና አባዬ እንዴ እናንተ ሁለታችሁ ከተለያያችሁ እኔ ራሴን ነው የማጠፋው ትለውና ታስደነግጠዋለች። ኑሐሚንና ናሆምም ከክፍለ ሀገር እየተመለሱ ይገኛሉ። ኑሐሚንም እንግዲህ ከናሆም ወደ ከተማ አብረው ከመጡ በኋላ ሲለያዩ እሷ አብሬ እሰራለሁ ወይ ድርጅት ውስጥ ዳግም ረዳቱኝ ተቀጥሬ መስራት እችላለሁ ወይ ትለዋለች። ማን ነው የሚከለክልሽ ይላታል። እሷም አላውቅም ፈርቻለሁ ትለዋለች። ሰላም ጤና ይስጥልኝ ወደ የተከበራችሁ የቻናሌ ቤተሰቦች ኑሐሚን ድራማን ቀጣዩን ክፍል ይዤላችሁ መጥቻለሁ። ወይዘሮ ዝናሽም እንግዲህ አቶ ለይኩን ከእሱም ከየራሱንም ድርሻ ከኔም ተካፍሎ የሚያገኘውን ድርሻውን በሙላ ለናሆም ሊሰጠው ነው ብላ ትላታለች። ይሄ ደግሞ እንዲሆን መፍቀድ የለብንም ስትላት፣ አንቺም እንደ ልጅነትሽ ድርሻ ማግኘት የለብሽም ወይ ትላታለች። ኤሚም ደግሞ እኔ አልገባኝም፣ አንቺ ቆይ ይሄ ለምንድን ነው ያሳሰበ እንደዚህ አይነት ነገር ብላ ስትጠይቃትም የናሆም ነገር ደግሞ ምንም መስሎ ያልታየሽ ለምንድን ነው ብላ ስትጠይቃት እና እኔ ናሆምን ሳሳድገው ከእናት በላይ ሆኜ ነው ያሳደግኩት፣ አንቺም ይሄንን ነገር ጠንቅቀሽ ታውቂያለሽ ትላታለች ወይዘሮ ዝናሽ። ኤሚም አባዬ ቢያደርግለት ታዲያ ለምንድን ነው የከፋሽ ስትላት ስ ልጅሽ ስላልሆነ ነው ስትላት፣ እኔ አባትሽ ስላንቺ ምንም ያለ ማለቱ በጣም በስጭቶኛል። ቢገባሽ እኮ እኔ ላንቺ እየተከራከርኩልሽ ያለሁት ከናሆም እኩል መፍት እንዲኖርሽ ነው ትላታለች። ሚም ቆይ ግን ናሆም ይሄንን ነገር ሰምቷል ወይ ብላ ወይዘሮ ዝናሽን ስትጠይቃት፣ ወይዘሮ ዝናሽ አልሰማም፣ ነገር ግን መስማቱ አይቀርም ትላታለች። ኤሚም ለሱ ይሄንን ነገር ለናሆም ከነገራችሁት በምድር ላይ እንደናንተ ጨካኝ ወላጅ የለም ትላታለች። እኛ ባንነግረውም እንትና አምራን ትነግራታለች ብላ ስትል ወይዘሮ ዝናሽ ኤሚም ደግሞ እሷ ማን ስለሆነች ነው ስለኛ ቤት ህይወት ገብታ የምትፈተፍተው? አሁን ወንድሜ ህይወት ውስጥም ዳግም እንድትገባ አልፈልግም። ከዚህ ቤትም እንደወጣች እኔ መቼም አልፋታትም ስትል ኤሚ ወይዘሮ ዝናሽ አንቺ ማን ስለሆንሽ ነው እኔ ማድረግ ያልቻልኩትን አንቺ የምታደርጊው ብላ ትመልስላታለች። ኤሚም እያለቀሰች በአንዲት ወፎፌ ምክንያት የወንድሜ ህይወት አይበላሽም፣ ወንድሜ እዚህ እየተፈጠረ ያለውን ነገር ምን ነው ባየክ ብላ ስትል የኔ ልጅ ስትል ወይዘሮ ዝናሽ እናት እኮ እንደዚህ አይደለም፣ በህይወቴ ልክ እንዳንቺ ያፈርኩበት ሰው የለም ትላታለች። እንግዲህ ለእናቷ አንቺ እንዴት በናሆም ላይ ትጨክኝበታለሽ ስትላት፣ ወይዘሮ ዝናሽም እኔ መቼ ጨከንኩበት ስትላት፣ የሚመልሳ ደግሞ አንቺ አባዬ ለሱ ንብረቱን ሊያስተላልፍለት ነው ሲልሽ አንቺ ገና ለገና ምን ታስቢያለሽ ብለሽ ማለትሽ ምን እንድልሽ ፈልገሽ ነው? ምን ማላስብ መስሎሽ ነው ወይ? ወይዘሮ ዝናሽም ከመቼ ጀምሮ ነው እንደዚህ ተቆርቋይ ነኝ ባለትሽ ከየት የመጣ ነው አሁን ደርሶ ስትላትም፣ አንድ ነገር ልንገርሽ እናቴ፣ አሁን ላይ በወንድሜ ላይ የሆነ ነገር እንደጠነሰሽ ይገባኛል፣ ነገር ግን እኔ ደግሞ በወንድሜ አልደራደርም ብላ ጥላት ትሄዳለች። ወይዘሮ ዝናሽም በጣም ትናደድና ገደል ግቢ፣ ለምን ከፈለሽ ጎዳና ላይ አትወድቂም? እኔን ለማሳበድ እየቀረሹ አንቺ ብቻ ነበርሽ እያለች ብቻዋን እየተበሳጨች ትገኛለች። ይህም ክላሷ ገብታ እያለቀሰች ወንድሜ በጣም ነው የምወድክ የኔ ውድ ወንድም ስትለው፣ ናሆምም ደግሞ አንቺ ሰካራም ይሄንን መጠጥ እየጠጣሽ ነው ወይ አሁንም ብሎ ሲላትም፣ እስካሁኑ ድረስ ጠጥቼ ላሳፈርኩክና ላስቸገርኩክ በጣም ይቅርታ ይላታል። ታዲያ ምን ሆነሽ ነው ሲላት፣ እንዲሁ ናፍቀከኝ ነው ትለዋለች። እሱም ታዲያ ሰላም አይደለሽም ወይ? እቤት ውስጥ እየተፈጠረ
ነገር አለ ወይ ሲላት፣ አይ ምንም ነገር የተፈጠረ ነገር የለም፣ ግን እንድትመጣ ነው የምፈልገው፣ በጣም ናፍቀኸኛል ትለዋለች። እሱም በቃ ነገ እመጣለሁ ሲላት፣ አይ አሁኑኑ ዛሬ እንድትመጣ ብላ ስትለውም ናሆምን በቃ የኔ ውድ ትንሽ ልዕልት እህቴ እመጣለሁ በቃ ብሏት ስልኩን ይዘጋል። አቶ ለይኩንም ጭብጥ ብለው ፍራሽ እንደተደገፉ ወይዘሮ ዝናሽ ትመጣና እንዴ ለይኩን ብላ ስትለውም እኔ ብቻዬን መሆን እፈልጋለሁ ስልሽ ለምንድን ነው እየመጣሽ 10 ጊዜ የምትጨቀጭቅኝ ሲላት፣ አሁንማ እድሜ ለአምራን የቤታችንን ገበና ሁሉንም ነገር አውቃለች፣ ሁሉም ሰምቷል ስትል እየመጣሽ እዚህ ጋር አከሌ ሰምቷል እገሌ ሰምቷል እያልሽ እኔን አትጨቅጭቂ፣ ሲፈልገው የቤታችን ገበና ዓለም ሁሉ ይወቀው ይላታል። እሷም ደግሞ እንዴ ለይኩን ቆይ እኔ ይቅርታ ጠየቅኩ አይደለም ወይ ስትለው፣ ወይዘሮ ዝናሽም አቶ ለይኩንም ደግሞ እኔ ያለሁበትን ነገር ብታቂ ኑሮ ትንሽ ታዝኝልኝ ነበረ ይላታል። ሌሊት እንቅልፍ የለኝ ቀን ፋታ የለኝ ሲላት፣ እሷም ደግሞ ለይኩን ነገሮችን ተነጋግረን እንፈታለን ተባብለን የለም ወይ እና የባለፈውን አክሲዮኑን ብላ ስትለው፣ አቶ ለይኩንም ደግሞ እሱን እርሹ ለዳግም መስጠት ያለብኝ ነገር የአባቱ ገዳይ መሆኔን መናገር ነው። እሱም እኔም ፍርዴን እሱም ደግሞ የህሊና እርካታን የሚያገኝ ይመስለኛል ሲላት፣ ወይዘሮ ዝናሽም እና ጨክነክ ለናሆም ልትነግረው ነው ወይ ብላ ስትለው፣ አንቺ ስለ ዳግም እየተጨነቅሽ አይደለም ወይ? እኔም ደግሞ ለናሆም የማልጨነቅበት ነገር ምን አለ ይላታል። ትክክለኛ ልጅክ ናሆም ሳይሆን ኤሚ ናት ብላ ስትለውም እና ለኤሚ ምንም ነገር አይደረግላትም ወይ ብላ ወይዘሮ ዝናሽ ስትጠይቀው እኔ ብከለክላትም ወንድሟ ናሆም አይጨክንባትም ይላታል። እና ለማንኛውም ጀርመን እህቴ ጋር ደውዬ ነበረ ነገሮችን መታ እዚህ እንድታስተካከል ሲላት፣ ወይዘሮ ዝናሽም ትደነግጥና ምን ማድረግ እየሞከርክ ነው ስትለው፣ አቶ ለይኩንም መታ ነገሮችን እንድታስተካከል ነው ሲላት፣ ወይዘሮ ዝናሽም እኔም በመፍታት አመረካለሁ ስትለው፣ አይንና አንቺ ነገር አብቅቷል ብሎ ሲጮህባትም እሷ ምንም መልስ አልመለሰችለትም። ወይዘሮ ዝናሽ ናሆምና ኑሐሚን ከፍቶች ወዳሉበት ግጦሽ ስፍራ ወጥተው ቁጭ ብለው፣ ናሆምም እኔ በፍጹም ከተማ ሄጄ አልቆይም፣ ከተማ ካለው ንግድ ይልቅ እዚህ ያለው ሰላም ነው የሚበልጠው ይላታል። ኑሐሚንም እዚህ ከተሰራበት ትርፍ ነው፣ ግን ምን ያደርጋል ሁላችንም ያለው ልባችን ከተማ ነው። እዚህ እበት እዛ ደግሞ ወርቅ የሚታፈስ ነው የሚመስለን። እንቱ መሰለ ከተማ ገብቶ ተሸካሚ ሆኖ የቀረው ስትል፣ ኑሐሚንም ናሆምም ደግሞ ሁሉም ሰው እዚህ ያለው ከተማ ከገባ የከተማውን ሰው ማን አርሶ ሊያበላው ነው? እዚህ ያለውንስ ህዝብ ማን ነው የሚመግበው ብሎ ይጠይቃታል። ኑሐሚንም ምን አውቃለሁ እሱን እኔም አላውቅም፣ ምናልባት መኮረኒና ፓስታ ሊበሉ ይችላሉ ብላ፣ እሱም ነገሩ ለካ የሚሰራው ከስንዴ ነው ብላ ትለዋለች። እናም አንቺም ታዲያ እኮ ከተሰደዱ ውስጥ መሬታቸውን ጥለው ከተሰደዱ ውስጥ አንዱ አንቺ እኮ ነሽ ሲላትም፣ ናሆምም ለኑሐሚን ሲላት፣ የተሰደድኩት አባቴን ፍለጋ ነው እንጂ 2 ቀን እንኳን እቆያለሁ ብዬ አስቤ አላውቅም ስትለው፣ አንቺም ታዲያ አሁን እኮ የከተማ ሰው ነሽ፣ እኔ ምልሽ አሁን አንሄድም ወይ ይላታል ናሆም። ኑሐሚንም ደንገጥ ትልና ምን ነው እዚህ አልተመቸክም ወይስ የናና የጠላ ነው ወይ የናፈቀክ ስትለው፣ ናሆምም የማማዬን ጠላማ ተይኝ፣ እኔ እንደውም ብችል በጀሪካን ከተማ ይዞ ቢሄድ ሲላትም፣ ከማን ጋር ይዘክ ሄደክ ልትጠጣው ነው ብላ ትመልስለታለች። እያረፍኩ ቢሆን እጠጣዋለሁ ሲላት፣ እሷም ደግሞ እኔ ነገሩን አልኩክ እንጂ እኔ ማገዝ ካለው ትልና አይኖቿን ወደ ከፍቶቿ ጣል ታደርግና ቡሬ እኔ ተመለሽ እያለች ስትጮ፣ እሱም አፍጦ እያያት ነው። ምንድነው አፍጣ የምታየኝ ተነስተካት መልሳቸውም ወይ ስትለው፣
እኔ ያልገባኝ ነገር ይሰሙሻል ወይ ቡሬ ቡቃያ እያልሽ የምትጣሪ ብሎ ሲላትም ድሮ ይሰሙኝ ነበረ አሁንማ እረሱ ይመሰለኝ ስትለው ናሆምም አሁንማ ሳስበው ከብት እረኝነቱ የተመቸሽ ይመስለኛል ሲላት እሷም አዎ እነሱ ሰው አይናገሩ ሰው አያስቀይሙ የራሳቸውን ነገር ብቻ ነው የሚኖሩት ትለዋለች። ዱሮ አይንዬ የምትባል በግ ነበረችኝ ስትለው እሱም በግርምት እንዴ አይንዬ የሰው ስም አይደለም ወይ ብሎ ሲላትም ታዲያ ለበግ ቢሰጥ ምን ችግር አለው ትለዋለች። የ7 እና የ8 ዓመት እድሜ ይሆነኛል ብላ ስትለው በዛን ጊዜ የከብቶች እረኛ ነበርሽ ወይ ይላታል ናሆም። የአጎቴን ጨምሮ ነበረ እንዳሁን ሳይሆን ያኔ ሁሉንም ነገር ሰብስቤ ነበረ የምጠብቀው። እባክህ እስኪ ወደ ትዝታዬ ልመለስ ትለውና አይንዬን እንደ ነፍሴ የምሳሳላት ነበረች እቴ ነበረች አይንዬ በያት ያለችኝ ትዝ ትለኛለች። ነጭ በግ ነበረች። እናም ስተኛም አብሬያት ነበረ የምተኛው። እኔ እንቅልፍ እንደወሰደኝ ሀያቴ ትመጣና ወደ ጓሮ ተወስዳት ነበረ። ከዛን እኔ ደግሞ ስነሳ ከነ በጠጧ አቅፊያት እተኛ ነበር ስትለው ናሆምም ከዛን ሀያትሽ ለምን እንደዚህ ያደረግሽ ብላ ትመታሽ ነበር ብሎ ሲላትም ሀያቴ አንድም ቀን እጇን አንስታብኝ አታውቅም ትለዋለች። እና የበጓ መጨረሻስ ምን ሆነ ብሎ ናሆም ሲጠይቃት ከገደል ላይ ወድቃ ሞተችብኝ ትለዋለች። አንቺ እኔም እኮ ደነገጥኩኝ ምን ሆኜ ነው ብሎ ይላታል። እኔ ከፍቶቹ የምጠብቃቸው ወደ ሰው ማሳ ሲሄዱብኝ እሷን ቁጭ አድርጊያት እነሱን ልመልስ ስል ከእሷም ከእጄ መብላት የለመደችው ከገደል ላይ ወድቃ ሞተችብኝ። ናሆምም መቼም የዛለት በጣም እንዳዘንሽ ነው የሚሰማኝ ብለው ሲላትም 2 ቀን ሙሉ ምግብ አልበላሁም። ሀያቴም ሌላ በግ እንኳን ብታመጣ እኔ እሺ ልላት ነው ወይ? አይንዬን እያሰብኩኝ ማነፋረቅ ነበረ ስራዬ ብላ ስትለው ናሆምም የልጅነት ደስ የሚል ጊዜሽን ያሳለፍሽበትን ነው ያጋራሽኝ ሲላት ይሄ ታሪክ ዝም ብሎ ታሪክ አይደለም፣ በውስጡ በጣም ቁም ነገር አዘል ነገር ነው ትለዋለች። እኔን በገበሬው ትመስለኛለህ በጓን ደግሞ በፍሬ ትለዋለች። ማለት በፍሬ ሲላት መሬት ላይ ወድቆ በሚያፈራው ማለቴ ነው ስትለው እሱም ይልና አሁን ገባኝ ይላታል። ምናልባት አሁን ክፉ ቀን መጥቶ መሬቱ ድርቀት ቢመጣ ገበሬው ያችን ግልገል አርዶ ይበላታል ብለህ ታስባለህ ብላ ስትጠይቀውም እሱም ክፉ ቀን ከሆነ ለምን አርዷት አይበላትም ይበላታል እንጂ ይላታል ናሆም። አየህ የገበሬው ታማኝነት እዚህ ጋ ነው። አንድ ዘፋኝ አለ ወዳጁን ሳይነካ እራሱ ሞተ። ናሆምም ግን እኮ ግልገሏ እያለች በረሃብ መሞት አለበት ወይ ብሎ ሲላትም ገበሬው እንደዛ አያስብም፣ ግልገሏ አድጋ ዘሯ እንዲበዛለት ነው የሚፈልገው ብላ ስትለውም አሁን ገና ትንሽ ነገሩ ገባኝ ይላታል። ግልገሏን በዘር መመሰላችንን እንዳትረሳ ስትለው እሱም ዘሩን ማብዛት እያለበት ግልገሏን መብላት የለበትም ማለት ነው አይደል ይላታል። ናሆምም ኑሐሚንም ገበሬ ማለት ትልቅ ፍጡር ነው፣ ነገውን ባያስብ ኖሮ አሁን ዛሬ መሬቱን አለስልሶ ነገውን አይጠብቅም ነበር ትለዋለች። ናሆምም ገበሬው ገደል ከመግባቱ በፊት አሁኑኑ እንታደግ ማለትሽ ነው አይደል ሲላትም አይንዬ ጥሩ እንክብካቤ ብታገኝ ገደል ትገባለች ብለህ ታስባለህ ወይ ትለዋለች። ናሆምም በቃ ይሄ ፕሮጀክት በደንቡ መሰራት አለበት ለገበሬው ይጠቅመዋል ሲላት እሷም አሁን የከብቶቹ መግቢያ ሰዓት ስለደረሰ እነኝን የዋ ፍጥረቶች በሰላም ወደ ቤታቸውን እንመልሳቸው ትለዋለች። ኑሐሚን እዚህ ጋር የገበሬውን ለገበሬው ያላት እየገለጸችበት አገላለጽ በእውነት ይለያል። ማለት ትልቅ ነው ገበሬ ሁሉንም ለሁሉም ደራሽ ለሁሉም ነፍስ ደራሽ
ጭራሽ ነው። ገበሬ ካለ ነው ሁሉም ሰው መብላት የሚችለው፣ ሁሉም ሰው በልቶ መናገርም መራመድም የሚችለው እና ይሄ ድራማ በጣም ቁም ነገር አዘል ነው። ኤሚም እንባ እየተናነቃት አባቷ ጋር ትሄድና አባዬ ብላ እያገላበጠች እየሳመችው እንዴት ነህ ምን ሆነክ ነው ስትለው አንቺ ልጅ መሸፈትሽን አሁንም አላቆምሽም ወይ ይላታል። እሷም አባዬ እኔ ከአንተም ከናሆምም ቢሆን መራቅ አልፈልግም፣ ቆይ ምንድን ነው እየተፈጠረ ያለው እቤታችን ብላ ትጠይቀዋለች። አቶ ለይኩንም ልጄ ይቅርታ፣ ይሄ ባይሆን ኖሮ ደስ ይለኝ ነበረ፣ ሚስጥሩን ሁሉንም ነገር እንደሰማው ያወቅ ትመስላለክ ብላ ስትለው እናትሽ እንደነገረችሽ ሰምቻለሁ ይላታል። እሷም አባዬ እኔ ሁሉም ነገር ህልም እየሆነብኝ ነው ብላ ስታለቅስ እሱም ደግሞ ነይ እስኪ ልጄ ብሎ ያቅፋታል። ሚም አባዬ ይሄ ነገር እንዲሆን እኔ አልፈቅድም ብላ ስትለውም አሁን ለነገሮችን ለማስተካከል ትንሽ አረፈደም ብላ ስትለውም ሲላትም አንተ እኮ ነህ ሁሉ ለነገሮች አይረፍድም ያልከኝ እና ነገሮች ሁሉ ይስተካከላሉ ብላ ስትለው ይሄ ነገር ደግሞ በፍጹም የሚስተካከል ነገር አይደለም ይላታል። ለኔና ለናሆም ስትል ይቅር በላት፣ እናቴ ያጠፋችው ጥፋት ይቅር የማያስብል ነው ብላ ስትለውም ነገሩ የዳግም አይደለም ልጄ ብሎ ይላታል። እሷም ታዲያ እና የናሆም ነው ወይ ብላ ትጠይቀዋለች። ለናሆም ይሄን ነገር እንዳትነግሩት፣ ይሄን ነገር ከሰማ ናሆም በጣም ይጎዳል ብላ ስትለውም አቶ ለይኩንም እኔ እኮ ይሄንን ነገር ለዘበናት እኮ ደብቄ ያኖርኩት ነው ብሎ ይላታል። እኔ አይደለም ወይ ነገሮችን እያበላሸሁት አባቴ፣ ነገሮችን እኔ እንዳበላሸው እኔ አስተካክለዋለሁ። ለይኩንም የትኛውን ሀሳብ ለናሆም የሚያስተላልፈለትን ውርስ ነው ወይ ብሎ ሲላትም ኤሚም እኔ በሱ ላይ ምንም አይነት ቅሬታ የለኝም፣ እኔ የሚያሳስበኝ የቤተሰባችን መበተን ነው ብላ ትለዋለች። አቶ ለይኩንም እኔ አይደለውም የበተንኩት፣ የበተነችው እናትሽ ናት ይላታል። እናቴን ይቅር አትላትም ወይ ለኛ ስትለው እሱም እናትሽን ይቅር የማይባል ትልቅ ነገር በመካከላችን ተፈጥሯል ይላታል። እሷም ታዲያ ለምንድን ነው እሱን ማትነግረኝ ብላ ስትለው እሱን እኮ ነው እኔ የማልነግርሽ ብሎ ይላታል። አንድ ነገር ልንገርሽ፣ እኔና እናትሽ ብንለያይም አንቺ ከልጆቼ ጋራ ምንም የሚለያየን ነገር የለም፣ ይሄን አረጋግጥልሻለሁ ይላታል። ኤሚም እናንተ ለመፋታት የወሰናችሁ ቀን እኔ ራሴን ነው የማጠፋው ብላ እየሮጠች ክላሷን ትዘጋለች። አቶ ለይኩንም ተከታትሎ እየሮጠ በሷ በዘጋችበት በር እየቀጠቀጠ እባክሽ ኤሚዬ አንድ ጊዜ ብቻ እንነጋገር ብሎ በሩን እየደበደበ እሷ ደግሞ አባዬ ተወኝ እባክን ብቻዬን ልሆንበት እያለች እያለቀሰች በሩን ትከፍትለታለች። በሩን ከከፈተችለት በኋላ እቅፍ ያደርጋትና የኔ ልጅ እንደዚህ አድርጊ ብሎ ሲላትም ለካ የቤተሰብ ፍቅር የሚገባው ሊለያዩ ሲሉ ነው ብላ ትለዋለች። አቶ ተለይኩም እንግዲህ የጠረጠረው ነገር አለ፣ ወይዘሮ ዝናሽ እንደዚህ በይ ብላት ነው ብሎ ይሄድና እንግዲህ ሳሎን ወይዘሮ ዝናሽ መጠጥ እየጠጣች ብቻዋን ቁጭ ብላለች እና እሱም ይሄድና በጣም ይጮህባትና ቆይ አንቺ ለምንድን ነው እንደዚህ ያደረግሽው? ለኤሚ ምንድን ነው ያልሻት? እኛ ከተለያየን ራሴን አጠፋለሁ በይ ብለሻት ነው አይደለም ወይ ሲላት እኔ ኤሚን ምንም አላልኳትም ስትል ወይዘሮ ዝናሽ አንቺ ከእኔ ምንድን ነው ያለሽ ችግር ብሎ ይጮህባታል። ወይዘሮ ዝናሽ ምንም አላልኳትም፣ በዚህ ሰዓት ምንም ብትለኝ አልፈርድብክም፣ እኔ እንኳን ለቤተሰቦቼ ለማንም የማልጠቅም ፍጥረት ነኝ፣ ነፍስ ራሴን ማጥፋት ካለብኝም ራሴን እኔው ነኝ ራሴ የማጠፋው ስትለው አረ ራስ ወዳጅ ሰው ከመቼ ጀምሮ ነው ራሱን የሚያጠፋው ብሎ ሲላትም ወይዘሮ ዝናሽም አረትልና የምትጠጣበትን ብርጭቆ ታነሳና ትሰብረዋለች። የተሰበረውን ደግሞ በእጇ ይዛ
በእጇ ይዛ ራሷን ትቆርጣለች። እሱም በጣም ይደነግጥና ምንድን ነው የምታደርግ ብሎ ይይዛታል። ኤሚም ሮጣ ትመጣና ይዘዋት ወደ ሆስፒታል ይሄዳሉ። አሻሽከዋትም እንግዲህ እጇን የተቆረጠችውን ከጨረሰች በኋላ ታሽጋ ወደ ቤት ይዘዋት ይመጣሉ። ይዘዋት ከመጡ በኋላም ሳሎን ተቀምጠው ይሄን ድርጊት ያደረገችውን ወይዘሮ ዝናሽ ስለሆነች ለኤሚ ምንድን ነው ያደረግሽው? ይሄው ዛሬ በአንቺ ምክንያት ራሴን አጥፍቼ ነበረ ብላ ትላታለች። እሷም ደግሞ እያቀድነውን እቅድ እሱ ነቃብን ነው ያለቻት። እዚህ ጋ እኔ በራሴንም ባጠፋም ወይም የሆነ ነገር ባደርግም እናንተ በምታደርጉት ነገር እናንተ ናችሁ እኔን የምታጠፉኝ ብሎ ነው አቶ ለይኩን ወደ ክፍሉ እየገባው። ለማንኛውም ናሆም እየመጣ ነው ብሏቸዋል። እንግዲህ ናሆም ከኑሐሚን ጋራ ወደ ከተማ እየመጣ ነው። እህቱም ደግሞ ከጀርመን እየመጣች ነው። ይሄም ቤተሰብ አንድ ያደርጋሉ ወይስ ይለያዩቸዋል? ይሄ የተበታተነ ቤተሰብ አንድ ላይ ይሆናል ወይስ ተለያይተው እንደዚሁ ይቀራሉ? ናሆምስ የዛ ቤት ልጅ እንዳልነበረ አምራን ናት እንግዲህ የምትነግረው። ምክንያቱም አምራን ጋር ያው የዳግም አባትም መሞት ሚስጥር አለ። እዚህ ጋር ደግሞ እሱም ልጅ አለመሆኑ እሷ ጋር ሚስጥር አለ። እንግዲህ ይሄ ቤተሰብ አጣብቅኝ ውስጥ ነው ያለው። በጣም አስተማሪ ድራማ ነው።